የተማረኩ በርካታ የኦሮሚያ ተወላጆችን የኦሮሞ ነገድ አባላትን ተንከባክቦ የትራንስፖርት ሰጥቶ አልብሶ መግቦ ለይዘውት ለሚመጡት ነፍጥ ሁሉ የካሳ ክፍያ እየከፈለ ፋኖ ምን ያደርጋል? ወደ የአካባቢና ወደ የማህበረሰቡ ይልካል። አማራው እነሱ እንደሚሉት ገዳይ፣ በዝባሽ፣ ልክ ጨቋኝ፣ ጦረኛና እንደዛ ሆኖ ቢሆን ኖሮ እንኳንስ ላለፉት አመታት ያው የነገር ፖለቲካ ስለሆነ ነው ገደሉን፣ የዘር ማጥፋት አደረሱብን እንደነሱኛ ብለን ቢሆን ኖሮ እንኳንስ እየማረክ መመለስ ይቅርና ከዛም በላይ ይሆን ነበረ ነገሩ። ለምንድነው ይሄ ጊዜ ጎልደን ኦፖርቹኒቲ የሆነው ለአማራው? ራሱን ለመከላከል መሰባሰብ በመጀመሩ ነው። ከመሰባሰብም አልፎ ምን በመሆኑ ነው? ነፍጥ አንስቶ ሊያጠቃው የመጣን ወራሪ ኃይል ሊያጠቃው የመጣውን ባገዛዙ ስፖንሰር የተደረገ ሰራዊት መመከት መጀመሩ ነው። አሁን የአማራ ፋኖ የፖለቲካ ትጥቅ ትግል ከማድረጉ ጎን ለጎን የአማራን ህዝብ በኢትዮጵያ አውድ ውስጥ በኢትዮጵያ ፖለቲካ ውስጥ የሚወክል ሁነኛ ምን ያስፈልገዋል? አደረጃጀት ያስፈልገዋል። የአማራ ህዝብ አማራዊ አንድ የሆነ ድርጅት፣ ማታጊያ ድርጅት፣ አንድ የሆነ ፖለቲካዊ ድርጅት፣ አንድ የሆነ የአማራን ህዝብ ሊወክል የሚችል ድርጅትና ተወካዮች፣ መሪዎች ወደፊት እንዳይመጡ ሳንካ የሆኑ ግን የሉም ማለት አይደለም። ትነግ የአማራን ህዝብ 1967 ዓ.ም ባወጣው በቀረጸው የፖለቲካ ፍኖተ መርሁ ላይ ጠላቴ ብሎ የፈረጀበትን ሰነድ የቀየረው አይመስለኝም። መቀየር ብቻ አይደለም፣ ጠላቴ ብሎ ፈርጆ በአማራ ህዝብ ላይ ያደረሰውን መከራና በደል ዛሬ ይቅርታ ሁሉ የጠየቀም አይመስለኝም። በውስጥ ያሉ ለአማራ ፋኖ የሚታገሉ የሚመስሉ አማራ መሰል ነገር ግን በገንዘብ የተገዙ በባንዳነት ያሉ ያው አማራነትን በሆዳቸው የለወጡ ቡድኖች በውስጥ አሉ፣ ታጋይ የመሰሉ። የአማራን ህዝብ ትግል እንደግፋለን፣ የፋኖን አደረጃጀት እንደግፋለን፣ የፋኖን ትግል ወደፊት እንዲመጣ እንሰራለን የሚሉ ስመ ሚዲያዎችም ልክ ስመ ፋኖች እንዳሉ ሁሉ ስመ የፋኖ ደጋፊ ሚዲያዎች ሆነው ሲከፋፍሉ የሚውሉ አንዳንዴ እንዲያውም የወጡበትን አካባቢ ብቻ በወጡባት አካባቢ ብቻ ቴሌቪዥንም ከፍተው ማህበራዊ ሚዲያም ከፍተው ያንን አካባቢ ሲያወድሱ ሲያሞግሱ ትንሽ ደግሞ ራቅ የሚለውን የአማራ ክፍል ሲያጣጥሉ ሲሰድቡ የሚውሉ እንዳሉ ታዝበናል። ይሄ በ50 ዓመትና በ70 ዓመት ታሪክ ራሱን ከጥቃት ለመከላከል እኔ የዘር መጥፋት አደጋ የማንነት አደጋ ተጋርጦብኛል ብሎ ውድ ህይወቱን ለሚወዳት ሀገሩ ለሚወደው ማንነቱ ለሚወደው እምነቱ ታሪኩ ባህሉ ቋንቋው ጭምር ሊታገል አንድ ዳቦ እየበላ በየጫካው በየበረሃው ውሎ እያደረ ነፍጥ አንስቶ ሊታገል ለገባው የአማራን ህዝብ በማይመጥንና በሚያረክስ መልኩ መሪዎችም ቢሆኑ በጣም የምናደንቃቸው ቅድም እንዳልኩ የምንሳሳላቸው ውድ መሪዎችን ሁላ ባለባበሳቸው ሳይቀር በሰውነት ተክለ ቁመናቸው ሁሉ ሳይቀር በቅጥነታቸው በውፍረታቸው ሁሉ ሳይቀር እያነሳ የሚከፋፍል ሚዲያ አይተናል። ግን ምንድነው? ስመ ሚዲያ ነው። ስመ የፋኖ ደጋፊ ሚዲያ ተብዬ ነው። እኔ እርግጠኛውን የምነግርህ በአብይ አህመድ ሚዲያ በተቆጣጠራቸው ሚዲያዎች ኢቭን ከ500,000 በላይ ባሰማራቸው የሚዲያ ሰራዊቶቹ እንኳን የአማራ ፋኖና የአማራ መሪዎች በዛ ደረጃ አልተሰደቡም። ይሄንን በጣም እርግጠኛ መሆን እንችላለን፣ ሚዲያን ሞኒተር ስለምናደርግ በየቀኑ። የአማራ ፋኖ ድርጅታዊ አንድነት እንዲመጣና የአማራ ፋኖ በተፈለገው ግብ ላይ እንዲደርስ ከፈለግን ምንድነው ማድረግ ያለብን? ሁሉም እንደየመክሊቱ፣ እንደየአቅሙ፣ እንደየብቃቱ፣ እንደየልምዱ፣ እንደየተጠሪነቱ ምን መሆን አለበት? አደረጃጀቶችን መምራት አለበት። አብዛኛውን የአማራ ክልሎች ባህር ዳር ዋና ከተማውን ጨምሮ ማለት ነው የአማራ ክልል የሚባለውን ቀጠና ፋኖ በቁጥጥሩ ስር አድርጎት እንደነበረ ይታወቃል። ኦልሞስት አብዛኛው ከ95% በላይ የሚሆነው ያኔ በህዝባዊ መልክ ይዞ ተነስቶ እነዚህ ቀጠናዎች በመቆጣጠሩ ምክንያት ያኔ የተነሳው ታጋይም ይሁን በሆይ ተብሎም የገባው ግለሰብም ቡድንም ይሁን ምናልባት ይሄ ትግል ግቡ ምንድነው? የሚያስከፍለውስ የሚጠይቀንስ መስዋዕትነት ምንድነው የሚለውን ያልተረዱ አካላት ይሄ ትግል ኦቨርናይት ተጠናቆ እንደምንለው 4 ኪሎ ገብተን በሸነና እንድንል የሚፈልግ ቡድን አለ። የሚያስፈልገውን አንድ አማራዊ ድርጅት እና መሪ አቁሞ
መሄድ ባለመቻላችን የመጣ ክፍተት ነው። የመድፍና የሞርተር ድምጽ በላይ ላይ ሲያሽካካ ይዋለ ምናልባትም የትኛው ሞርተር ወድቆ እንደሚመታኝ የማላውቀው ልጆቹ አብሬ በጫካው ስለፋሱ የማድረው ጋዜጠኛ ሌሎችም የሚዲያ ወንድሞቻችን እያሉ ውጭ የተቀመጠውና ሶስተኛ አራተኛ ወገን የሚያደርሰው መረጃ ይዞ የሚመጣው በምን ደረጃ ነው? ያንን አምነህ ትግሉ ልትከፋፍል ልትቀበለው እሱ የሚናገረው እውነት ነው ብለህ ልትል የምትችለው? እኔ ልጁ አብሬው እያለሁ የሌላ ነገድ አባል የሆነ እንዲያውም ትግሉን በመደገፍ ሰበብ እየከፋፈለ ያለ ይሄ የሚመጣው ከምንድነው? ከግንዛቤ ክፍተት መሆኑን ሁሉ ገምግመን አስቀምጠናል። ሰላም ጤና ይስጥልን። የነጋሪ ቲቪ ስለ ሀገር መሰናዶ ተመልካቾቻችን በአማራ የሉና ትግል ውስጥ ዋጋ እየከፈለ ከሚገኘው ከፋኖ ጋዜጠኛ ወግደረስ ጤናው ጋር የአማራ ፋኖ ግብሩን እንዲመታ በሚል ርዕስ ከትግሉ ሜዳ ጥልቅ ጥናቶችን በማድረግ ለንባብ ባበቃው መጽሐፍ ዙሪያ ከመጽሐፉ ደራሲ ከሆነው ፋኖ ጋዜጠኛ ወግደረስ ጤናው ጋር አብረን ቆይታ እናደርጋለን። እስከ መሰናዶ ፍጻሜያችን አንድ ላይ እንድትቆዩ በአክብሮት የምጋብዛችሁ እኔ ሄድነቃቸው ከበደ ነኝ። ሰላም ጤና ይስጥልን። ጋዜጠኛ ፋኖ ወግደረስ ጤናው እንኳን ደህና መጣ ወደ ነጋሪ ቲቪ። ለአድማጭ ለተመልካቾቻችን እጅግ አስቸጋሪ ከሆነው ጊዜና ቦታ ላይ ተሻምቼ ይህንን ቃለ መጠይቅ ለማድረግ ፍቃድን ስለሰጠኝ እግዚአብሔር ያክብርልኝ። ጋዜጠኛ ወግደረስ ጤናው ጤና ይስጥልን። ይድኔ እንዴት ነህ ወንድሜ? ደህና ነህ ወይ? አድማጭ ተመልካቾቻችን ሰላምታ ይድረሳችሁ። በጣም አመሰግናለሁ። እኔም በነጋሪ ቲቪ ላይ ይርኔ እንግዲህ ፈልገህ በተለይ ደግሞ ሰሞኑን ለገበያ በበቃው የአማራ ፋኖ ትግል ግቡን እንዲመታ በሚለው መጽሐፌ ዙሪያ እንድንነጋገር ፈቃድ ሆኖ ይህንን መድረክ ስላበጀህ ላንተም በጣም አመሰግናለሁ። እግዚአብሔር ይስጥልኝ ወንድም አለ። እኔም እጅግ አድርጌ አመሰግናለሁ። ወደ መጽሐፎች በተለይ የአማራ ፋኖ ግቡን እንዲመታ በሚል ባቀረብከው ምክር ሀሳብና ሌሎች ጉዳዮች ላይ አንዳንድ ሀሳቦችን እናንሳ። በዚህ አጋጣሚ ይህ መጽሐፍ ብዙዎች እንዲያነቡት እኔ ከወዲሁ መጋበዝ ወዳለሁ። ምክንያቱም ለባለፉት 2 ዓመታትና ከዛ በላይ አማራው ለገባው ለሉና ትግል ከትግሉ ጋር ተያይዞ የሚነሱ ጠንካራና ደካማ ጎኖች መታረም ስላለባቸው እንዲሁም ደግሞ ሊበረታቱ የሚገቡ ነገሮችንም አስመልክቶ ሌሎች ተያያዥ ጉዳዮችን በጥልቀት ያየና የዳሰሰ ከዛው ከትግሉ ሜዳ አቀኛና እውነተኛ መረጃዎችና ማስረጃዎችን መሰረት ያደረገ መጽሐፍ ነው። እኔ አንብቤዋለሁ፣ ሌሎችም እንዲያነቡት ጋብዛለሁ። በዚሁ አጋጣሚ እንግዲህ ይህን መጽሐፎች ላይ ያነሳቸውን ሀሳቦችን እንደው ግልጽ መሆን ስላለባቸው እንዲሁም ደግሞ መታወቅ አለባቸው ብለን የምናስባቸውን ነጥቦችን አንስተን ቆይታ የምናደርገው ወደዛ ላምራ። ከመጽሐፍ መግቢያ አካባቢ ስንጀምር ይህ ወቅት ለአማራ ሕዝብ ፈረንጆች ወርቃማ ዕድል እንደሚሉት ወይ ጎልድ ኦፖርቹኒቲ ከሚሉትም የላቀ ነው ብለሃል። ይህን ስትል ምን ማለት ነው? እግዚአብሔር ይስጥልኝ። በድጋሜ እንግዲህ ይድነቃቸው ከበደ የነጋሪ ቲቪ ባለቤትና ዋና አዘጋጅ። እንደሚታወቀው ይህንን መጽሐፍ በእርግጥ ለአንዳንዶቹ በስጦታ መልክ አንተንም ጨምሮ አበርክቻለሁኝ። የተቀሩት ደግሞ በአማዞን ገበያ ላይ እየገዙ እያነበቡት እንደሆነ መረጃው አለኝ። ዞሮ ዞሮ ግን አንተ ጊዜ ወስደህ የመጽሐፉን አስፈላጊነት አስቀድመህ በመረዳት በጥልቀት አንብበህና መርምረህ ጉዳዩ እጅግ ተገቢና አስፈላጊ መሆኑን ወቅታዊ መሆኑን ለአማራ ፋኖ ትግል ግብ መምታት ትልቅ ምሰሶ መሆኑን በማመን ከማንበብም ባለፈ ማለት ነው በጉዳዩ ዙሪያ የዚህ መጽሐፍ አዘጋጅ የሆነውን አካል ጋብዘህ በጉዳዩ ላይ እንድንወያይ ይህንን መድረክ ስላበጀህ ያው በድጋሚ ላመስግንና ወደዛ ልለፍ ብዬ ነው ይድኔ። ስለዚህ እግዚአብሔር ይስጥልኝ። እንግዲህ ቀደም ብለህ እንዳነሳኸው መግቢያው ላይ እውነት ነው ይህ ወቅት ለአማራ ሕዝብ በተለይ ያው ፈረንጆች ጎልደን ኦፖርቹኒቲ ከሚሉት በላይ ነው የሚል የተጠቀምኩት ቃል አለ፣ አረፍተ ነገር አለ። ለምንድን ነው ፈረንጆች ይህንን
ወርቃማ ድል ከሚሉት በላይ ይሄ ጊዜ ይሄ የትጥቅ ትግል አሁን ያለው የአማራ ፋኖ አደረጃጀትና የነፍጥ ፖለቲካዊ ትግል ፈረንጆች ወርቃማ ድል ከሚሉት በላይ የሆነው ለምንድን ነው የሚለውን ስንመለከት እንግዲህ እንደምታውቀው ይርኔ ላለፉት እንደው በጣም ስናሳንሰው ማለት ነው ላለፉት 50 እና 60 ዓመታት የምንለው በ1960ዎቹ ጀምሮ በተለይ የዘውዳዊ ስርዓቱ መገባደጃ ማግስት ጀምሮ የብሔር ፖለቲካ በተለይ በኢትዮጵያ ደግሞ ዜጎች በዜግነታቸው ሳይሆን በብሔራቸውና በነገዳቸው እየተደራጁ በነፍጥ ትግል ለዛው እየተደራጁ በወቅቱ አገዛዝ ወይም ደግሞ በወቅቱ ሀገር ይመሩ የነበረው የዘውዳዊ ስርዓቱንም ብለው ከዛ በፊት የነበሩ ድንቅና ብቁ የኢትዮጵያ መሪዎችን ነገስታትን ጨምሮ በሚያንቋሽሽ የነሱን ታሪክ በሚያጎድፍ በተለይ ደግሞ የወጡበትን ነገድ የአማራውን ነገድ ማለት ነው አብዛኛውን ያው እንደምናውቀው እንደው እነሱ የ150 ዓመት ታሪክ ከሚሉት ከእምዬ ምኒልክ ጀምሮ ያለውን እንኳን ብንመለከት የአማራ ነገድ አባላት ናቸው ያኔ ይገዙ የነበሩ ባጼዎቹ ጊዜ የነበሩ ነገስታት የነበሩ የሚል እምነትም ስላለ እውነታውም ያ ስለነበረ በእነዚህ መሪዎች የወጡበትን ማህበረሰብ በተቃራኒ ማለት ነው እነዚህ ነገስታት የወጡበትን ማህበረሰብ በተቃራኒ የሚገኙ በተለይ በሰሜን ኢትዮጵያ ከትግራይ ክልል በምዕራብና በደቡብ እንዲሁ በኦሮሚያ ክልል በሶማሌ ክልል በሌሎችም ክፍለ ሀገራት በማንነታቸው ብቻ ተደራጅተው ያንን እነዛ መሪዎችና ነገስታት ወጡበት የሚሉትን የአማራ ህዝብ እንደ ጠላት ፈርጀው በነገራችን ላይ እንደ ጠላት ፈርጀው ህዝቡን ነው ነገስታቱን አይደለም በወቅቱ ሀገር ያስተዳድሩ ይመሩ የነበሩትን አጼዎቹን አይደለም በእነሱ ቋንቋ ወይም ደግሞ በወቅቱ የነበሩ የካቢኔ አባላትን ወይም አስተዳደሮችን ሌሎች የመንግስት ሹመኞችን አይደለም በዋናነት የአማራ ህዝብን በማኒፌስቶ ጭምር በፖለቲካ ማታጊያ ፍኖተ ካርታቸው ሁላ ሳይቀር ጠላት ብለው ፈርጀው የተነሱበት ጊዜ ስለነበረ ነው 1960 በተለይ የነዋልልኝ የተማሪዎችን እንቅስቃሴ ማግስት ተከትሎ የመጣውን አደረጃጀት ስናይ ያኔ እንደምታውቀው ይርኔ በተደጋጋሚም እንዳልነው የትነግ ህዋት በደደቢት በረሃ አንዱ ይህንን ጉዳይ በደንብ ረገጥ አድርጎ ያቀነቀነና ይዞ የተነሳ ነው የአማራ ህዝብን ጥላቻ በተለይ ደግሞ በ1967 እና 68 ማኒፌስቶው ላይ የፖለቲካ የትጥቅ ትግል ፍኖተ ካርታው ላይ እንዳስቀመጠው ፍኖተ መሩ ላይ እንዳስቀመጠው በግልጽ የአማራን ህዝብ በጠላትነት ይፈርጃል ስለዚህ ይሄ ህዝብ በጠላትነት ተፈርጆ ላለፉት 50 ዓመታት በደርግ ጊዜ የሚሆን በትህነግ ህዋት ጊዜ በኢህአዴግ ማለት ነው እንዲሁም አሁን ደግሞ በኦህዴድ ብልጽግና ወቅት የአማራ ህዝብ በማንነቱ ይጠቃበት የነበረ ጊዜ ነው አሁንም እየተጠቃ ያለበት ጊዜ ነው ስለዚህ ትልቁ ዕዳ የነበረው የአማራን ህዝብ ከዚህ ከሚደርስበት ጥቃት የዘር ጥቃት የማንነት ጥቃት እንዲወጣ በተለይ በ1984 ታህሳስ ወር ጀምሮ የተቋቋመው ማህድ ነፍሳቸውን ይማረውና የመጀመሪያው የአማራን ድርጅት ለማቋቋም ጥረት ያደርጉት የነበረው ፕሮፌሰር አስራት ወልደየስ አንተም እንደምትረዳው አድማጮቻችንም እንደሚረዱት በተለይ እሳቸው የሚመጣውን አደጋ ወደፊት ተነግም ይሁን ያሳለፉት የደርግ ስርዓት ለአማራው ህዝብና ለማንነቱ የነበረውን አደጋ በመረዳት ምን ለማድረግ ሞክረው ነበር በማንነቱ እንዲሰባሰብና ያንን የመጣ የዘር መጥፋት አደጋ እንዲመክት ጥረት አድርገው ነበር ፕሮፌሰሩ ሳይሳካላቸው ቢቀርም ዳሩ ስለዚህ ትልቁ ፈተና የነበረው ከ1984 ዓመተ ምህረት ጀምሮ በተለይ የአማራ ምሁራን አይናቸውን መግለጥ ከጀመሩበት ጊዜ ጀምሮ ስንመለከት አማራው በማንነቱ ተደራጅቶ ያለፈውንም ጥቃት የሚመጣውንም አደጋ እንዲመክት ብዙ ጥረቶች ተደርገው ነበር ነገር ግን ሳይሳካ ቀርቷል በዋናነት ከሳቸውም በኋላ በዜግነት ፖለቲካም ይሁን ያው በአማራነት እንኳንስ መደራጀት መሰባሰብ ይቅርና በዜግነት ፖለቲካ እንኳን አማራ ተብሎ አይጠራም ነበር በአማራነት መደራጀት እንደ ነውር ይቆጠር ነበር አንተም እንደምትረዳው ይልነኝ ከዛ በኋላም በተለይ በትህነግ ጊዜ ይሄ መከራ እያደገና
በጣም እየገነነ ሲመጣ በተለይ በበረሃ ወርደው የትጥቅ ትግልን ማቋቋመው ለመታገል የሞከሩ አሉ። ለምሳሌ እንደ አዲሃን በአርበኛ ተፈሪ ካሳሁን ይመራ የነበረ ነገር ግን በኤርትራ በረሃዎች የነበረ ነው። ከ2003 ጀምሮ አማራው መፍትሄ ሲያጣ አማራጭ ሲያጣ በማንነቱ እንዳይደራጅ ሲደረግ የነፍጥ ትግልን ሰላማዊ ትግል አማራጭ ሲያጡ ራሱን ከሚደርስበት መከራ ለመታደግ በሚል ወደ ኤሪትሪያ በረሃ ከዘለቁ ድንቅ አማሮች መካከል ያው አዲሃንን የመሰረተው ጀግናው አርበኛ ተፈሪ ካሳሁን አንዱ ነበር። ይሁን እንጂ በሰው ሀገር ስለነበረ በኤርትራ በረሃ በመሆኑ የተፈለገውን ውጤት ለማምጣት አስቸጋሪ ሆኖ ቆይቷል። ስለዚህ ይሄ ሁሉ መከራ የአማራ ህዝብ ላይ ከደረሰ በኋላ በአገዛዞች ዛሬ ላይ ግን በአብይ አህመድ አገዛዝ ምን ማድረግ ጀምሯል? አማራው የሚደርስበትን የዘር ጥቃት እየመረረ ከመምጣቱ የተነሳ እንግዲህ እንደምታውቀው አብይ አህመድ ወደ ዙፋን እንዲመጣ በዋናነት ከሌሎች ኢትዮጵያውያን ጋር በመሆን የአማራ ፋኖ የአማራ ህዝብ በህዝባዊ እምቢተኝነት ከ2005 ዓ.ም ጀምሮ እስከ 2010 የትነግ አገዛዝ እስኪያበቃ ድረስ የከፈለውን ዋጋ የምናስታውስ ነው የምናውቀው ነው። ከዛ በኋላም ከ2010 ምናልባትም አብይ አህመድ የአጤ ምኒልክን መንበር ከያዘበት ዕለት ጀምሮ የአማራው ህዝብ የዘር ማጥፋት ችግር ይቆማል፣ ፖለቲካዊ ችግሮች ይፈታሉ፣ ኢኮኖሚያዊ ችግሮች ይፈታሉ፣ ማህበራዊ ችግሮች ይፈታሉ የሚል እምነት ነበረው አማራው። ነገር ግን በተቃራኒው ሆኖ እንዲያውም ቀድሞ ከነበረው ብሶ በሁለት በሶስት እጥፍ አድጎ በመንግስት በአገዛዙ ስፖንሰር በሚደረጉ ገዳይ ኃይሎች በቤኒሻንጉል፣ በመተከል፣ በወለጋ በሁሉም የአገሪቱ ክፍሎች የራሱን ክልል አማራን ጨምሮ ባጣየና በሌሎች አካባቢዎች ሁላ አማራው እንዲያውም ምን ሆነ የበለጠ የዘር ጥቃት አደጋ ውስጥ ገባ። ስለዚህ ይሄንን ለመከላከል በርካታ አደረጃጀቶች ተሞክረው ነበር። አማራው በማንነቱ እንዲደራጅና ከገጠመው የዘር መጥፋት አደጋ ራሱን እንዲያወጣ ከፍተኛ ጥረቶች በተለይ ይሄንን ቀድመው በተረዱ ልጆቹ ምሁራን፣ ጋዜጠኞች በተደጋጋሚ ሲቀሰቀስ ነበር። በርካታ ደግሞ እዛው ሜዳው ላይ ሆነው የታሰሩ የተገደሉ ዋጋ የከፈሉ በርካታ የአማራ ልጆች ነበሩ። ምን እንዲመጣ የዛሬው ቀን እንዲመጣ። ለምንድነው የዛሬው ቀን እንዲመጣ የተፈለገው? ቅድም እንዳልኩ ለምንድነው ይሄ ጊዜ ጎልደን ኦፖርቹኒቲ የሆነው ለአማራው ራሱን ለመከላከል መሰባሰብ በመጀመሩ ነው። ከመሰባሰብም አልፎ ምን በመሆኑ ነው? ነፍጥ አንስቶ ሊያጠቃው የመጣን ወራሪ ኃይል ሊያጠቃው የመጣውን በአገዛዙ ስፖንሰር የተደረገ ሰራዊት መመከት መጀመሩ ነው ትልቅ ወርቃማ ድል ሊያስብለው የቻለው። እንደምታውቀው እንግዲህ ላለፉት ወደ ትጥቅ ትግል 2015 ሐምሌ ላይ ከመግባታችን አስቀድሞ በበርካታ ሰላማዊ መንገዶች ቅድም በመግቢያ ላይ አንተም ስታነሳው እንደነበረው ይድነ ሁላችንም በአዲስ አበባ ከተማ በሁሉም አማራው በማንነቱ ሁሉ በሰላማዊ ፖለቲካዊ ትግል ተደራጅቶ አገዛዙ የከፈተበትን የዘር ማጥፋት ጥቃት እንዲያቆም ተደጋጋሚ ጥረቶችን አድርጓል። በአደባባዮች በሰላማዊ ሰልፍ በለው፣ በህዝባዊ እምቢተኝነቶች በለው፣ በሰላማዊ ፖለቲካ አደረጃጀቶች በለው፣ በህጋዊ መንገድ ሁሉ እስከ ዓለም አቀፉ ማህበረሰብ እስከ ዩናይትድ ኔሽን ድረስ የተባበሩት መንግስታት ድርጅት ተቋማት ድረስ ድምፁን ያላሰማበት ተቋም አታገኝም። ተው አቁሙ፣ አትግደሉኝ፣ በማንነቴ ባቆምኩት በደምና ባጥንቴ ባጸናዋት ኢትዮጵያ እንደሌሎች ወገኖቼ እኩል ሆኜ ልኑር፣ አገዛዙ ተው የሚል ጥያቄ በተደጋጋሚ ላለፉት 6-5 ዓመታት ጥረት ሲያደርግ ነበረ። ነገር ግን ሳይሳካ ቀርቷል። አንተም እንደምትረዳው እንዲያውም አሁን የትነግ ህወሓት የበኩር ልጅ የሆኑት አሁን አገዛዙን የሚዘውረው አብይ አህመድና ግብረ አበሮቹ በአማራው እንባና በአማራው ያትግደሉኝ ጩኸት ላይ እንደ ቸብቸቦ ቆጥረውት እንዲያውም መሳለቅ ሁሉ ገብተው ነበር። ስለዚህ በሰላማዊ መንገድ ጠየቀን። በበርካታ መንገዶች አገዛዙ በአማራ ህዝብ ላይ የከፈተውን የዘር ጥቃት እንዲያቆም በርካታ አማራጮችን ለበርካታ ዓመታት ላለፉት 50 ዓመታት ጥረት አደረግን። ያ ሳይሳካ ቀረ። ዛሬ ግን አማራው ከኢትዮጵያዊነቱ ወርዶ በማንነቱ ተደራጅቶ ራሱን መመከት መጀመሩ ጎልደን ኦፖርቹኒቲ ያስብለዋል። ለዚህ ነው ይሄንን ጊዜ ይሄንን ወቅት ፈረንጆች ወርቃማ ድል ከሚሉት በላይ ነው የሚል መግቢያ ያስቀመጥኩለት። እጅግ አድርጌ አመሰግናለሁ።
ጥሩ የሆነ ትንታኔ ነው የሰጠው ለአድማጭ ለተመልካቾቻችን። ያው መጽሐፉ ላይ ደግሞ ከዚህ የበለጠ ሐሳብ የሚያገኙበታል። እስኪ ወደ ሌላኛው እንሂድ። በአማራ ፋኖ የሚመራው የአማራ ህዝብ ትግል አሁን ፈንጂ ረግጧል። እግሩን ነቅሎ ወደ ኋላ ለመመለስ መሞከሩ ጥፋቱ ሁለት ነው ብላል። ሁለቱ ጥፋቶች ምንድን ናቸው? እንግዲህ አንደኛው ጥፋት ቅድም ያልኩ ነው። ይሄንን በጣም በዋጋ የማይተመን ትልቅ እድል ማበላሸት ነው የሚሆነው፣ ወይም ወደ ኋላ መመለስ ነው የሚሆነው። አንድ ሁለተኛው ጥፋት አገዛዙ የአብይ አህመድ አገዛዝና ግብረ አበሮቹ እንዲሁም በአማራ ህዝብ ላይ የአማራን ህዝብ በጠላትነት የፈረጁ የፖለቲካ የሚሆኑ የትጥቅ አደረጃጀቶች ሁላ በኢትዮጵያ ኮንስቲተንሲ ውስጥ በአማራ ህዝብ ላይ የጀመሩትን የዘር ጥቃት እንዲያስቀጥሉት እድል መስጠት ነው። ሁለቱ ጉዳዮች እነዚህ ናቸው። ስለዚህ እንግዲህ ዛሬ ነፍጥ አንስተናል። ፖለቲካዊ የትጥቅ ትግል እያደረግን ከአገዛዙ ጋር በተለይም የሀገሪቱን ደህንነት፣ ሚዲያ፣ ኢኮኖሚ ሁሉንም ከተቆጣጠረው ኃይል ጋራ ነው ጦርነት ውስጥ የገባ ነው፣ ውጊያ ውስጥ የገባ ነው። ይሄ ደግሞ እንደሚታወቀው በተለያዩ የዓለም ሀገራት ሁሉ የዘር ማጥፋት የሚፈጸመው በተለያዩ ዜጎች በሩዋንዳም እንዳየነው፣ በጀርመን እንዳየነው፣ በሌሎች የዘር ማጥፋት የተፈጸመባቸው በኩርድ ህዝብ ላይ በለው እዚህ ዳርፉር ሰሜን ዳርፉር በለው የተፈጸሙ የዘር ማጥፋቶችን ስንመለከት አብዛኛውን በሆነ ግሩፕ ወይም በሆነ ቡድን የሚፈጸሙ አይደሉም። ሀገሪቱን በመንግስትነት በተቆጣጠረ አደረጃጀት የሚፈጸም ነው። ለምን? ታንኩን የያዘው እሱ ነው፣ ባንኩን የያዘው እሱ ነው፣ ደህንነቱን የያዘው እሱ ነው፣ ወታደሩን የሚመራው እሱ ነው። ስለዚህ የሆነን ግሩፕ ወይም የሆነን ማህበረሰብ በተናጠል ለማጥቃት መረጃውንም የተቆጣጠረው የአካል ስለሆነ የዛን መንግስት ወይም አካል ይሁንታ፣ ፈቃድ፣ በገንዘብ፣ በአደረጃጀት፣ በመረጃ ማገዝን ይፈቅዳል። ስለዚህ በኢትዮጵያም አሁን የገጠምነው ወይም ደግሞ ራሳችንን መከላከል የጀመርነው ሀገሪቱን እመራለሁ ብሎ ቀደም ብዬ ያልኩን ግብአቶች ከተቆጣጠረ አካል ጋር ነው። ስለዚህ ወደ ኋላ ተመለስን ማለት ላለፉት 50 ዓመታት አተን የነበረውን አደረጃጀት ስንጓጓለት፣ ስንደክምለት፣ ስንለፋለት በርካታ የአማራ ልጆች የዛሬው የአማራ መሰባሰብና አንድነት እንዲመጣ ዋጋ የከፈሉ ወንድሞቻችንን ደምና አጥንት የማይመጥን እንደገና ደግሞ ወደ ኋላ የሚመልስ አሁን ዛሬ ያደራጀነውን ያሰባሰብነውን አደረጃጀት የሚበትን ነው። ወደ ኋላ መመለሳችን የረገጥነውን ፈንጅ የገባንበትን ጦርነት ውጊያ ንቀን ቸል ብለን ዓላማና ግቡ ላይ ሳንደርስ መቆማችን እንዲያውም ካለፈው የባሰ ይሄንን እንወክለዋለን፣ ዛሬ እንታገልለታለን፣ የህይወት መስዋዕትነት እንከፍልለታለን፣ ነፃ እናወጣዋለን ያልነውን ህዝብ የበለጠ አራንቋ ውስጥ መክተት ነው ወደ ኋላ መመለስ የሚል ትርጓሜ ያለው ነው። ይድነኝ መልካም። የአማራ ፋኖ ላለፉት 12 ወራት የቤቱን መሰረት ግድግዳ ከፊሉን ጣራውን ማልበስ ቢሞክርም መጨረስ ግን አልቻለም። ዛሬ ላይ የተቀረውን ጣሪያ ከመክደን ይልቅ የተከደነውን ጣሪያ ለመንቀል በአገዛዙ በኩል ጥረቶች ይስተዋላሉ። ሆኖ ብለው ይህንን ባለማወቅ የሚሆን ክፍተት እንዲሰፋ የሚሰሩና አንድ የጋራ አማራዊ ቤት እንዳይሰራ እኩይ ሀሳባቸውን የሚረጩ አካላት በቃ ሊባሉ ይገባል ስትል በመጽሐፍ ላይ አስቀምጣል። እነዚህ እኩይ ተግባር አካላት እኩይ ተግባር የሚፈጽሙ አካላቶችን እንደው መግለጽ የሚቻል ከሆነ እነማን ናቸው? ይሄስ በዚህናል የተለፋበት 12 ወራትና ከዛ በላይ የሆነውን የቤቱን መሰረት ግድግዳና ከፊል ጣራው ማልበስ እየተሞከረ ባለበት ሁኔታ ይሄ ግን እንዳይጨረስ ለመደረጉ እነማን ናቸው በዚህ እኩይ ተግባር ላይ እየተሳተፉት ያላቸው? በተለይ አውቀው ሆነ ብለው በዋነኝነት ያገዛዙ ስርዓት ያው መሰረታዊ ጠላት ነው። ይሄን ነገር እንዳይፈጸም እንዳይከናወን የማድረግ ዋናው ተልእኮ ነው። ይሄንን ተልእኮ ግን በማወቅም ባለማወቅም እየተባበሩ ያሉ አሉ ስትል ገልጻል። ይሄን ሐሳብ መግለጽ ይቻላል ትንሽ ሰፋ አድርጎ? እንግዲህ የመጀመሪያው ተዋናይ በርካታ አክተርስ አሉ እዚህ ውስጥ። የአማራ ፋኖ እንግዲህ ከ2015 ሐምሌ ወር ጀምሮ ህዝባዊ መልክ ይዞ ይህንን አገዛዝ ደጃፉ ድረስ መጥቶ የሚፈጽምበትን የዘር ማጥፋት ለመከላከል እንደ ህዝባዊ ገጽታን ተላብሶ ተነስቷል።
በሂደት ግን ያው ድርጅት ማቆም ስላለብህ አንደኛው ትልቁ መሰረታዊ ነገር ከዚህ በፊትም የአማራ ህዝብ ለአደጋ ሲጋለጥ የቆየው በብሔር ፖለቲካ እሳቤ ውስጥ የአማራ የሚባለውን ነገድ ወይም ብሔር የሚወክል ሁነኛ ድርጅትና ሁነኛ ተወካዮች ባለመኖሩ እንደሆነ እናውቃለን። ያው መቼም 1981 ዓመተ ምህረት እህት ድርጅቶች ብሎ ትህነግ ወደ ዙፋን ወደ አጤ ምኒልክ ዙፋን ከመምጣቱ 2 ዓመት ቀደም ብሎ አጋር አድርጎ እንደተነሳው እንደ ኢህዴን ወይም በአዴን አይነት ፓፒት ሳይሆን እንደ በአዴን አይነት ተገዢ ሳይሆን የአማራ በዚህ በዘር ፖለቲካ ሐሳቤ ውስጥ በነገድ አማራ የሆኑ በማንነት በዋናነት ደግሞ የአማራን ህዝብ ፖለቲካዊ ኢኮኖሚያዊና ማህበራዊ ጥቅም ማስጠበቅ የሚችሉ የአማራ ህዝብ ደግሞ የደህንነት ስጋት ሲሰማው ልክ እንዳሁኑ የዘር ማጽዳት ማጥፋት ወዘተ አይነት አደጋዎች ከመምጣታቸው በፊት አስቀድመው መከላከል የሚችሉ በሁነኛ ልጆቹ በተለይ እንደ ሀገር ደግሞ በኢትዮጵያ ባለው የህዝብ ቁጥርና አቅም ጀግንነት ታሪክ ባህል እሴት ወጉን በሚመጥን ልክ ማህበረሰብ ህዝቡን ወክለው በሀገሪቱ ፖለቲካ ውስጥ ፒቮታል የሆነ ሮል የሚጫወቱ ተወካዮች አልነበሩትም እንደምታውቀው ይድነኝ። ይሄ ደግሞ ተወካዮች ብቻ አይደለም፣ ይህንንም ማሰባሰብ የሚችል ድርጅት አልነበረውም ሁነኛ ድርጅት። ይልቁንስ አገዛዞቹ ወደ መንበር ከመጡ በኋላ ለነሱ ጉዳይ ማስፈጸሚያ ይበጃቸው ዘንዳ ለነሱ የፖለቲካ የትጥቅ ትግል በተለይ ደግሞ ጠላት ላሉት የአማራ ህዝብ ማኮሰሻና መደብደቢያ ይሆኑ ዘንዳ እንደዚህ አይነት አደረጃጀቶችንና ተወካዮችን ፈጥረው እንደቆዩ እናውቃለን። ይሄ ምንም ለኢትዮጵያ ህዝብ ለአድማጭ ተመልካቹም ለአንተም ለኔም ግልጽ ነው። ሁነኛ ተወካይና ድርጅት አልነበረውም። ስለዚህ አሁን የአማራ ፋኖ የፖለቲካ ትጥቅ ትግል ከማድረጉ ጎን ለጎን የአማራን ህዝብ በኢትዮጵያ አውድ ውስጥ በኢትዮጵያ ፖለቲካ ውስጥ የሚወክል ሁነኛ ምን ያስፈልገዋል? አደረጃጀት ያስፈልገዋል የአማራ ህዝብ። ይህንን አደረጃጀት ላለፉት በተለይ 1 ዓመት ተኩል ገደማ በጫካ ያሉ ጀግና ልጆቹ አራቱም የአማራ አጽመ ርስቶች የሚገኙ ልጆቹ የህይወት መስዋዕትነት ከመክፈል ባሻገር ከመቁሰል ህይወታቸውን ከመሰዋት ባሻገር የሚከፈለውን ሁሉ መስዋዕትነት ከመክፈል ባሻገር ድርጅት ለማቆምም ጥረት እያደረጉ እንደሆነ ይታወቃል። እሙን ነው። ምንም እንኳን ይህንን ድርጅት ለመፍጠር የተለያዩ ለጊዜው እንከኖች ቢገጥሙንም እነዚህ እንከኖች እንዲገጥሙ ደግሞ እነዚህ አማራዊ አንድ የሆነ ድርጅት ማታጊያ ድርጅት አንድ የሆነ ፖለቲካዊ ድርጅት አንድ የሆነ የአማራን ህዝብ ሊወክል የሚችል ድርጅትና ተወካዮች መሪዎች ወደፊት እንዳይመጡ ሳንካ የሆኑ ግን የሉም ማለት አይደለም። ይሄንን ለማንሳት ነው። በዋናነት ከነዚህ ውስጥ አንተ ቀደም ብለህ እንዳነሳው የመጀመሪያው አገዛዙ መንበሩን ላለማጣት ትልቁን በተለይ የስሙላና ስመፋኖችን አደራጅቶ አስርጎ በማስገባት ከፍተኛ የሆነ ገንዘብ በጅቶ ማህበረሰቡን በማማረት ብዙ መገለጫዎች አሉት። አንደኛው አገዛዙ ነው። ለምን መንበሩን ላለማጣት ነው። ሁለተኛው ተዋናይ በፖለቲካ ትጥቅ ትግል ተደራጅተው በተለይ ደግሞ ከዚህ ቀደም ኢትዮጵያን በአገዛዝነት ይገዙ የነበሩ አሁንም ደግሞ በየቦታው የአማራን ህዝብ ጠላት አድርገው የተቀመጡ የፖለቲካ ትጥቅ ትግል በሰላማዊም ይሁን በትጥቅ ትግል የሚያራምዱ አደረጃጀቶች ሁለተኛው ተዋናይ እነዚህ ናቸው። እነዚህ ተዋናይ በሀገር ውስጥም በውጭም ያሉ ናቸው። እንደምናውቀው ከአረቡ ዓለም ጋር የተያያዘ በተለይ ከአማራ ህዝብ ጋር የቆየ ቂምና ጥላቻ አለብን የሚሉ አገዛዞች በኢትዮጵያ ውስጥ ደግሞ እንደ ኦነግ ራሱ ትህነግን ጨምሮ በነገራችን ላይ ትህነግ የአማራን ህዝብ 1967 ዓመተ ምህረት በቀረጸው የፖለቲካ ፍኖተ መርሁ ላይ ጠላቴ ብሎ የፈረጀበትን ሰነድ የቀየረው አይመስለኝም። መቀየር ብቻ አይደለም፣ ጠላቴ ብሎ ፈርጆ በአማራ ህዝብ ላይ ያደረሰውን መከራና በደል ዛሬ ይቅርታ ሁሉ የጠየቀም አይመስለኝም። እኔ የማውቀው ነገር የለም። ልክ እንደዛ ሁሉ ኦነግን በተመሳሳይ አገዛዙ አሁን ያለው አገዛዝ
ልክ እንደዚህ ሁሉ የራሳቸውን የፖለቲካ ትጥቅ ትግል የሚያራምዱ አደረጃጀቶች ሁለተኛው ተዋናይ ናቸው። የአማራ ፋኖ አደረጃጀቶች ወደ አንድ እንዳይመጡ ከሚጎትቱ አካላት ሌላው ቅድም ያልኩ ነው። በውስጥ ያሉ ለአማራ ፋኖ የሚታገሉ የሚመስሉ አማራ መሰል ነገር ግን በገንዘብ የተገዙ በባንዳነት ያሉ ያው አማራነትን በሆዳቸው የለወጡ ቡድኖች በውስጥ አሉ። ታጋይ የመሰሉ እነዚህ ልክ የፋኖ አክትን ያላቸው ትጥቃቸው፣ አለባበሳቸው፣ ንግግራቸው ፋኖን ይመስላሉ። ምናልባትም ፋኖ የሚከፍለውን መስዋዕትነት ለመክፈል ጥረት ሲያደርጉ እናያለን። ነገር ግን ግብራቸው ደግሞ ፋኖ እንዳይሰባሰብ አንድ እንዳይሆን ጥረት ሲያደርጉ እናስተውላለን። ይሄ መሬት ላይ አንድ እንደሚታገል የአማራ ታጋይ እኔ ብቻ የታዘብኩት ሳይሆን መጽሐፉ ላይ ባደረኩት ጥናት ባካሄድኩት አመራሩን ጥያቄ ጠይቄያለሁ። የፋኖ አመራሮችን ማህበረሰቡን አወያይቻለሁ። ሜዳ ላይ ውድ ህይወቱን የሚከፍለውን ፋኖን አወያይቻለሁ። የሚዲያ አካላትን አወያይቻለሁ። ከጦርነት በመለስ ያለውን ማህበረሰብ የሚሆን ዲያስፖራውንም ሁሉ ሳይቀር ይህንን መጽሐፍ ሳዘጋጅ አወያይቻለሁ። ስለዚህ እነዚህ አካላት አሁን የምላቸውን አይነት ገጸ ባህሪ ተላብሰው የሚሰሩ ስመ ፋኖዎችን ጠንቅቀው ያውቋቸዋል። ስለዚህ በእነዚህ አካላትና በውጭ ሀገር ደግሞ በተለይ አማራ የሚባለው ነገድ አማራ የሚባለው ህዝብ ወደ ስልጣን እንደው ራሱን ከጥፋት እንዳይመክትና ሀገሪቱን በበላይነት እንዳያስተዳድር እንዳይመራ የሚፈልጉ ደግሞ ታሪካዊ የምንላቸው የውጭ ሀገር ጠላቶች አሉ። የነዚህ ድምር ውጤት ነው እንግዲህ አማራ የራሱ ተወካዮችንና የራሱን አደረጃጀት ፈጥሮ በአጭር ጊዜ ውስጥ የጀመረውን ፖለቲካዊ ትጥቅ ትግል ቋጭቶ ወደ ፈለገው መንበር፣ ወደ ፈለገው ነፃነት፣ ወደ ፈለገው መንገድ እንዳይጓዝ እንከን እየሆኑ ያሉት ማለት ነው ይድነኝ እና በዚህ መልኩ ነው መጽሐፉ ላይ ግን በዝርዝር ያስቀምጠዋል፣ ያብራራዋል። ምናልባት አድማጭ ተመልካቾቻችን እኔ ከሰጠሁት ማብራሪያ ተጨማሪ በዝርዝር እዛ ላይ ስላለ ቢመለከቱትም መልካም ነው የሚል እይታ አለ። ጥሩ። እኔም እሱን ሀሳብ ነው መጋራው። እዛ ላይ በሰፊው የተዳሰሰ ስላለ ምክንያታዊ የሆኑ ሀሳቦች እዛ ላይ ቀርባሉ። እሱ ላይ እንዲያዩትና እንዲያነቡት በዚህ አጋጣሚ እኔም ጭምር መጋብዘው ነው የሚሆነው። ያነሳው ነገር አለ በተለይ ከህወሓት ወነግ እንዲሁም ደግሞ ሌሎች አደረጃጀቶች ጋር በተገናኘ የትግሉ ሂደትስ ምን ይመስላል በሚል በመጽሐፍ ላይ ያስቀመጥኳለ። እሱን ነገር አስመልክቶ ደግሞ ወደ ኋላም ማነሳለ ጥያቄ አለ ወደሱ ደረጃ ስንደርስ። ሌላው በመጽሐፍ ላይ ያስቀመጥከው ነገር ምንድን ነው? የአማራ ህዝብ የገጠመው የህልውና አደጋ በልኩ ተረድቶ የትጥቅ ትግሉን የተቀላቀለ እንዳለ ሁሉ በስማ በለው የገባው ቁጥሩ ቀላል አይደለም። በተጨማሪ የግል ጥቅም ለማካበት ትግሉ በአጭር ጊዜ ይጠናቀቃል የሚል ጽናት አልባ እሳቤ ይዞ የገባውና የትጥቅ ትግሉ የሚጠይቀውን የህይወትና የአካል መስዋዕትነትን በልኩ ያልተረዳ ወገን በልኩ ማስረዳት ያስፈልጋል ብላል። እስኪ በልኩ አስረዳ። ይሄ ነገር እንዴት ነው? እንግዲህ ቀደም ብዬ ሳነሳለህ ያው በአንድ ማህበረሰብ ውስጥ ወይም በአንድ ህዝብ ውስጥ ምናልባትም የዚህ ትግል የዚህ መከራ የአደጋው ባለቤት የአማራ ህዝብ ቢሆንም ዳሩ የአማራ ህዝብ በራሱ ሰፊው የአማራ ህዝብ ስንል አርሶ አደሩን፣ ነጋዴውን፣ ሹፌሩን፣ ፖለቲከኛውን፣ መምህሩን ሁሉንም በሁሉም የሙያ ዘርፍ ያለውን ሁሉ የሚያካትት ነው። ከልጅ እስከ አዋቂ ያለውን የሚያካትት ነው። እንግዲህ የአማራ የሆነ ሁሉ መጠሪያ ነው የአማራ ህዝብነት። ስለዚህ እንዲያው ነቅተው በቅተው የአማራ ህዝብ የሚደርስበትን የዘር መጥፋት እየተፈጸመበት ያለውን መንግስታዊ አሻጥርና ደባ እንዲሁም ወደፊት እነዚህ አገዛዞች በዚህ ህዝብ ላይ ሊያደርሱት ያሰቡትን መከራ ተረድተው አስቀድመው ከሚያስረዱት ባሻገር የሚረዳው አካል በተለያየ ምክንያት ለምሳሌ ያው ሀገሪቱ እንደምታውቃት ካላት የመሰረተ ልማት ዝርጋታ አንጻር እነዚህ በቁጭት በጣም በትጋት የሚከፈለውን ሁሉ መስዋዕትነት እየከፈሉ ህዝባቸውን የፖለቲካዊ ንቃት እንዲኖረው ከሚሰሩት ባሻገር ያለውን ማህበረሰብ ደግሞ ሰፊው ማህበረሰብ የተጋረጠበትን የዘር መጥፋት እየተሰራበት ያለውን የፖለቲካና ኢኮኖሚያዊ አሻጥር፣ ማህበራዊ አሻጥር፣ ሌሎችንም አደጋዎች በልኩ ያልተረዳ
የለም ማለት አንችልም። በነበረኝ ያለፉት 2 ዓመት ግምገማ እንግዲህ የትጥቅ ትግሉ ህዝባዊ መልክ ይዞ ነው የተነሳው። ሁሉም እዚህ በተለይ ደግሞ አብይ አህመድ ከ2015 ጥር ወር ጀምሮ በአማራ በሚባለው ክልል ውስጥ ህግ አስከብራለሁ በሚል ሰበብ ልጆቹን እየገባ መግደል ሲጀምር፣ ከብቱን መግደል ሲጀምር፣ አብያተ ክርስቲያናትን ገዳማትን ማውደም ሲጀምር፣ መነኮሳትን ቀሳውስትን መግደል ሲጀምር፣ ከእንደገና ደግሞ አማራ የሚባለውን በአጠቃላይ ሀብት ንብረቱን ህዝቡን ማውደም ሲጀምር የዛን ጊዜ ያንን ለመመከት አስቀድመው ፖለቲካዊ አሻጥሩን፣ ኢኮኖሚያዊ አሻጥሩን፣ ፖለቲካዊ ሌሎች አሻጥሮችን ያልተረዱ ነገር ግን በመምጣቱ ብቻ ለመመከት የተነሳ አለ። ሁኔታው በፈጠረው በወቅቱ የአብይ አህመድ አገዛዝ ቅጥረኛ ወታደሮች ይፈጽሙት የነበረው ነውር አስነስቶት ያንን ለመከላከል ሲል የተነሳ የማህበረሰብ ክፍል አለ። በዛው ልክ ደግሞ ፖለቲካውን ጥንቅቅ አድርጎ አውቆ ተረድቶ ለምንድነው ጫካ የገባሁት? ዛሬ ላይ ጫካ ገብቼ የአማራን ህዝብ በፖለቲካ እያነቃው፣ እያደራጀው፣ እያሰለጠንኩ፣ እያስታጠቅኩ ለምንድነው ውድ የሆነ የህይወት መስዋዕትነት ልንከፍል የቻልነው? የምንከፍለውስ የሚለውን ደግሞ በልኩ ተረድተው ዛሬም እያደራጁ፣ እያሰለጠኑ፣ እያስታጠቁ፣ እየተሟገቱ፣ እየታገሉ ያሉ ደግሞ ቀድመው የአገዛዙን ስርዓት ተረድተው እየታገለ ያለ ደግሞ የማህበረሰብ ክፍል አለ። በዛው ልክ ደግሞ ቅድም እንዳልኩ እነዚህ ሁለቱ አካላት የግድ ተፈጥሯዊ መብት ነውና ተፈጥሯዊ ሁነት ነውና ከጥቃት ደግሞ ራሳቸውን ዝም ብለው ለመከላከል ሲሉ የገባሉ። ስለዚህ በዚህ አውድ ውስጥ የሆነን ቡድን ያገዛዙን የአብይ አህመድን ሰራዊት ከበህ ከመታ በኋላ ትግሉ ዛው ላይ ያለቀም ይመስለዋል። ከእንደገና የአገዛዙ የላካቸውን ወታደሮችና ሰራዊት ከማረከ ከደመሰሰ ካቆሰለ በኋላ በሆነ ቀጠና ትግሉም የሆነን አካባቢ ከተቆጣጠረ በኋላ ለምሳሌ ወረዳዎችን፣ ዞኖችን፣ ቀበሌዎችን ከተቆጣጠረ በኋላ የአማራ ህዝብ ትግል እዛ ድረስ የተለጠጠ ነው የሚል ብሎ የሚያስብም አለ በዚህ ትግል ውስጥ። ከዚህ በተጨማሪ አጠቃላይ የአማራ ህዝብ ያስቀመጠውን ፖለቲካዊ ትግል ግብ በአግባቡ በተፈለገው መንገድ በተሰነደ ሁኔታ ለተፈለገው ማህበረሰብ ክፍል ማድረስ ባለመቻላችን ክፍተት፣ በግንዛቤ ክፍተት ማለት ነው። ትግሉ በአጭር ጊዜ ውስጥ ይጠናቀቃል። በቃ ወረዳዎችን ወይም ዞኖችን ካስለቀቀን በኋላ ከዚህ በላይ ይበቃል፣ ክልሉን ከያዝን በኋላ ከዚህ በኋላ ሶኬ እንዲናረጋለን የሚሉ እሳቢዎች ተሸክሞ የሚታገልም በመካከል አይጠፋም። ስለዚህ በዚህ ይሄንን ወጥ የሆነ ፍኖተ መርህ ያለው ፍኖተ ካርታ ያለው ድርጅቱ አንድ አማራዊ ድርጅት እና መሪ ሲፈጠርለት የሚቀረፍ ክፍተት ቢሆንም ቅሉ እስካሁን ግን ለመጣንበት ሂደት በተለይ ላለፉት 1 ዓመት ተኩል ለምናደርገው አደረጃጀትና ትግል ግን ይሄ ሳቤ እንቅፋት ሆኖ ቆይቷል። በልኩ በራሱ ምንድነው የአማራ ህዝብ 4 ኪሎ ነው የሚጓዘው ሲባል 4 ኪሎ ነው የምንጓዘው፣ 4 ኪሎ ስልጣን ለመያዝ ነው ወይ? ከስልጣን ባሻገርስ ምንድነው የምናደርገው? ወዘተ የሚሉ ጥያቄዎችን በአግባቡ ሰንዶ ለሚመለከተው ለሚታገለው የህይወት መስዋዕትነት ለሚከፍለው ወንድሞቻችን ማድረስ ባለመቻላችን ክፍተት የመጡ ችግሮች አሉ። እነዛ ችግሮች ወደፊት የሚቀረፉ እስካሁን ግን እንደ ችግር ሆነው የመጡ ናቸው። ስለዚህ እነዚህን እየቀረፍን ችግሩን እያስተካከልን መሄድ ከቻልን አንድ አማራዊ ድርጅትና መሪ ፈጥረን ወደምንፈልገው ግብ ለመድረስ እነዚህን ክፍተቶች ማስተካከል ያስፈልጋል የሚል ምልከታ የያዘ ነው። በጣም ጥሩ። እንግዲህ ብዙ ሀሳቦች ያሉበት መጽሐፍ ላይ ያው ቀደም ብዬም እንደገለጽኩት መጽሐፉ 2 ዓመት ከምናምን በላይ ኦልሞስት ወደ 3 ዓመትም ሊጠጋ ነው። ይሄ አማራዊ ህልውና ትግል ለራስ ነጻነት ለመብት ከመጥፋት ራስን ለመታደግ በሚደረገው ትግል ውስጥ
እየታዩ ያሉ ጠንካራ ደካማ ጎኖች እንዲሁም ሌሎች ከዚህ ጋር ተያይዘው የሚነሱ ሀሳቦችን በዝርዝርና በጥልቀት ጥር ምጥን ባለ መልኩ የተቀመጠ መጽሐፍ ነው። በዚህ አጋጣሚ ይሄ አማራው ትግል ምን ይመስላል ለሚለው ለራሱ ለአማራው ብቻ ሳይሆን ለተቀረው ኢትዮጵያዊን ጭምር ይህን መጽሐፍ ቢያነቡ ብዙ ነገር ያተርፉበታል ብዬ ገምታለሁ። ከወዲሁም እንዲያነቡት ጋብዛለሁ። ሌላው መጽሐፍ ላይ ያስቀመጥከው ሀሳብ ደግሞ ምንድነው? ለምሳሌ የአማራ ፋኖ ትግል የአማራ ህዝብን ለህልውና አደጋ ያጋለጠውን የሐሰት ትርክት በተግባር መቀልበስ ላይ ያተኮረ መሆን አለበት። እንዲሁም ደግሞ የአማራ ፋኖ የትጥቅ ትግል ከአማራ ክልል ውጪ መጤ፣ ሰፋሪ፣ ጨቋኝ፣ ነፍጠኛ፣ ወራሪ ወዘተ እየተባለ አረመናዊ በሆነ ሁኔታ የሚጨፈጨፈውን የሚታደግ መሆኑን ጭምር አለበት። ከዚህ አንጻር የአማራ ፋኖ የትጥቅ ትግል መዳረሻው የት ነው? ጋዜጠኛው ደረስቴ ነው። በጣም አመሰግናለሁ። እንግዲህ መጽሐፉ በአራት መንገድ የአማራ ፋኖ የትጥቅ ትግል መዳረሻዎችን ያስቀምጣል። ዘርዘር አድርጎ ከበቂ ምሳሌዎች ጋራ ማስረጃና መረጃዎች ጋራ ያስቀምጣል። ቀደም ብለህ ባነሳው ጉዳይ ላይ ግን ያው የዚህ አንዱ መዳረሻ ግብ መሆን አለበት ብሎ የሚያምነው ጸሐፊው የአማራ ፋኖ የትጥቅ ትግል የአማራ ፋኖ ፖለቲካዊ የትጥቅ ትግል በዋናነት የአማራን ህዝብ ከገጠመው የዘር መጥፋት አደጋና ጭፍጨፋ እንዲሁም የዘር መጽዳት የሚያስቆም መሆን አለበት ብሎ ያምናል ጸሐፊው። የመጀመሪያው የምናደርገው ፖለቲካዊ የትጥቅ ትግል ቅድም ያነሳውልህ ነው። በራሱ ስልጣን መያዝ ማለት ምን ማለት ነው? በራሱ መዳረሻችን 4 ኪሎ ወደ 4 ኪሎ ነው። የአማራ ፋኖ አገዛዙን ማስወገድ ነው፣ ስልጣን መያዝ ነው ሲባል ዝም ብሎ ስልጣን መያዝ አይደለም። ለምንድን ነው ስልጣን የሚይዘው? አንደኛውና ትልቁ ነገር የተነሳንለትም ዓላማ ያ ስለሆነ የአማራ ህዝብ በማንነቱ የሚደርስበትን የዘር ጥቃት የሚያስቆም ትግል ነው። ይሄ የነፍጥ ትግል የሚደርስበትን በሀገሪቱ ላለፉት 50 ዓመታት በተለይም ከደርግ ጀምሮ በትህነግ አገዛዝ ወቅት አሁን ደግሞ በባሰ ሁኔታ በኦህዴድ ኦነግ ብልጽግና አገዛዝ ወቅት ከፍተኛ የሆነ የማንነት ዘር ጥቃት ውስጥ ገብቷል ማህበረሰባችን፣ ህዝባችን አማራ። ስለዚህ እኔ እና መሰል ወንድሞቼ ጫካ ውለን የምናድረው ነፍጥ አንስተን ዛሬ ራሳችንን መከላከል የጀመርነው ሀገሪቱን በበላይነት ከተቆጣጠሩት ዘር አጥፊዎች ህዝቡን ለመመከት ነው፣ ህዝቡን ለማዳን ነው፣ ህዝቡን ለመከላከል ነው። ስለዚህ የመጀመሪያው ግብ መሆን ያለበት የአማራ ህዝብን ከተጋረጠበት የዘር መጥፋት አደጋ ትላንት ካለፈው ይልቅ የሚመጣው ከፍተኛ መሆኑን በመመልከት ከዛ ጥፋት ራሱን እንዲታደግ ማድረግ ነው። ሁለተኛው እንደምታውቀው ኮዝና ኢፌክት ይኖራል። እንግዲህ ለአንድ ነገር ምክንያት ይኖራል። ያ ምክንያት ደግሞ ግጭት ይፈጥርና ውጤት ይኖረዋል። የመጀመሪያው ጉዳይ በተለይ ከ1960ዎቹ ወዲህ የአማራ ህዝብ ላይ አላስፈላጊ የሆኑ በሬ ወለደ አይነት ትርክቶች በስፋት ተሰራጭተዋል። በተለይም ያለፉት አገዛዞችን በማንሳት የአማራን ህዝብ እንደ ጨቋኝ፣ እንደ በዝባዥ፣ የአማራን ህዝብ የብሔር ብሔረሰቦችንና ህዝቦችን መብት ረጋጭ፣ የአማራ ህዝብ በተለይ ኦሮሞና እንደዚህ የሚባሉ አካባቢዎችን ህዝብ አጤ ሚኒሊክና ሌሎች ድንቅ የሆኑ የአፍሪካ ብሎም የዓለም ጥቁር ህዝብ ነገስታትን እያነሱ ስማቸውን ማጉደፍ ብቻ ሳይሆን በእነሱ አገዛዝ ዘመን የዚህ ማህበረሰብ እንዲህ ተደርጓል፣ የዛኛው ማህበረሰብ እንዲህ ተቆርጧል፣ ጠፍቷል ወዘተ የሚሉ ምን ነበሩ? ኔሬሽን፣ ፎልስ ሂስቶሪካል ኔሬሽንስ ነበሩ። እንደምናውቀው ሐሰተኛ የሆኑ ታሪካዊ ትርክቶች በስፋት በአማራ ህዝብ ዘንድ እንዲሰራጭ አስቀድመው ላለፉት ምናልባትም እንደነገርኩ ከዘዳይ ስርዓቱ መውደቅ ማግስት ጀምሮ በስፋት በኢትዮጵያ ዘንድ ተሰርቷል። አሁን ባሉት ክልሎች ሁላ አገዛዙን ጨምሮ አይተ ከሆነ የትምህርት ፖሊሲ ውስጥ ሁላ ስነ ዜጋና ስነ ምግባር የሚባል ትምህርት ሲቪክ ኤንድ ኤቲካል ኤጁኬሽን ተብሎ በብዛት ሲወቅስ ሲያጣጥል ኔሬሽን ሲያበጅ የነበረው በአጼዎቹና የአጼዎቹ የወጡበትን ህዝብና ማህበረሰብ ነው። ይሄ እስከ ዩኒቨርሲቲ ድረስ ባይዘው በመቀሌ ዩኒቨርሲቲ ነው በዋናነት ሲቪክስ የተጀመረው ባልሳሳት። ከዛ በተለያዩ ዩኒቨርሲቲዎች በዩኒቨርሲቲ ደረጃ ምን ሲሰጥ ነበረ? አጼዎቹና የአጼዎቹ ስርዓት የወጡበት ማህበረሰብ ወይም ነገድ እንደ ጨቋኝ፣ እንደ በዝባሽ፣ እንደ ገዳይ
የብሔር ብሔረሰቦችን መብት የማይቀበል እንደ ደፍጣጭ ወዘተ ከዛም አልፎ ደግሞ እንደ ገዳይ ሁሉ እንዲቆጠር ተደርጎ ላለፉት 50 ዓመታት መንግስታት ወይም የመንግስቱን አገዛዙን የሚመሩት ግለሰቦች በሚያገኟቸው ሚዲያዎችና መድረኮች ብቻ መግለጽ ሳይሆን በትምህርት ፖሊሲውና ካሪኩለም ሁሉ ተካቶ ምን እንዲሆን ተደርጓል? በስፋት እንዲፈርጽ ተደርጓል። ሰፊው የኢትዮጵያ ህዝብ ላይ ይሄ ኔሬሽን የትኛው ኔሬሽን አማራ እንደ ጨቋኝ እንደ በዝባች እንደ ገዳይ ወዘተ የሚያየው ትርክት ማለት ነው። ስለዚህ የአማራ ፋኖ ፖለቲካዊ ትጥቅ ትግል ይሄንን ኔሬሽን ይሄንን ሐሰተኛ ታሪካዊ ያገዛዞች ትርክት የቆዩ የብሔርና የነገድ ፖለቲካ አራማጅ አገዛዞች የፈጠሩትን ትርክት የሚለውጥ መሆን አለበት ነው። የመጀመሪያው ነገር በኢትዮጵያ ህዝብ ዘንድ አማራውን እንደ ጭራቅ እየሳልክ ስታሳየው የነበረው አማራውን ነገስታትና ገዢዎች እንደ ጭራቅ እየሳለ ሲያሳይ የነበረውን ኔሬሽን ማይንድሴት መቀየር የሚያስፈልግ ስራ ያስፈልጋል። ስለዚህ የአማራ ፋኖ የሚያደርገው ትግል ይህንንም ለመለወጥ ጭምር ነው። ይሄ ኦቨርናይት እንደማይቀየር እናውቀዋለን። ነገር ግን መጽሐፉ ላይም ለመጥቀስ እንደተሞከረው በዋናነት ላለፉት 2 ዓመታት በቂ ማሳያ እንኳን 2 ምሳሌዎች ባነሳለ አንደኛው ለምሳሌ ኦሮሚያ ከሚባለው አካባቢ ከወለጋ፣ ከአርሲ፣ ከሻሸመኔ፣ ከጅማ ከተለያዩ ክፍሎች ከምስራቅ ሐረርጌ የመጡ በርካታ ታጋዮች በርካታ ቅጥረኛ ያገዛዙ ቅጥረኛ ሰራዊት በአማራ ፋኖ ተማርኮ የተማረከውን በእንክብካቤ በመያዝና በመመገብ የቆሰለውን በማከም እዚህ ደግሞ የህይወት መስዋዕትነት በውጊያ ላይ ደግሞ የከፈለውን ቆፍረን ሁሉ በመቅበርና ሀዘን ሁሉ በማውጣት በዋናነት ግን እነዛ የተማረኩ በርካታ የኦሮሚያ ተወላጆችን የኦሮሞ ነገድ አባላትን ተንከባክቦ የትራንስፖርት ሰጥቶ አልብሶ መግቦ ለይዘውት ለሚመጡት ነፍጥ ሁሉ የካሳ ክፍያ እየከፈለ ፋኖ ምን ያደርጋል? ወደ የአካባቢና ወደ የማህበረሰቡ ይልካል። አማራው እነሱ እንደሚሉት ገዳይ በዝባሽ ልክ ጨቋኝ ጦረኛና እንደዛ ሆኖ ቢሆን ኖሮ እንኳንስ ላለፉት አመታት ያው የነገር ፖለቲካ ስለሆነ ነው ገደሉን የዘር ማጥፋት አደረሱብን እንደነሱኛ ብለን ቢሆን ኖሮ እንኳንስ እየማረክ መመለስ ይቀርና ከዛም በላይ ይሆን ነበረ ነገሩ። ስለዚህ አንደኛው ትርክቱን የምትቀይረው እዚህ የሚመጡትን ተዋጊ ኃይሎች ቅጥረኛ ሰራዊት የአብይ አህመድ አገዛዝ ትክክል አለመሆኑን በማስረዳት እኛ ወንድማማቾች መሆናችንን በማስረዳት ከዛም ባለፈ ደግሞ እኛ የምንታገለው አገዛዙን እንጂ ይሄንን የአማራን ህዝብ ለማጥፋት በህገ መንግስት ደረጃ ቀርጾ እያስፈጸመ ያለውን አስፈጻሚውን አካል እንጂ ከዛ የወጣውን ማህበረሰብ አለመሆኑን ሁላ በማስረዳት እንደምታውቀው የአማራ ህዝብ እንደ ህዝብ ፈርጆት የተነሳው ጠላት የለም። እንደ ሀገርም ደግሞ ኢትዮጵያን ፈርጆ አልተነሳም። ይሄንን ሁላ በማስረዳት ምን ማድረግ ጀምረናል? አማራ ላይ የነበራቸውን መጥፎ አመለካከት እንዲለውጡ ሁሉ ፋኖ እየሰራ ይገኛል። ልክ እንደዚህ ሁሉ በርካታ ይሄንን ትርክት ሊቀይሩ የሚችሉ የቀደመውን ሐሰተኛ ትርክት ሊቀይሩ የሚችሉ የተግባር ስራዎችን ዛሬ ፋኖ መስራት ጀምሯል። ስለዚህ ትልቁ ነገር ምንድነው? ሁለተኛው ይሄንን ፎልስ ሂስቶሪካል ኔሬሽን የሚለውጥ ስራ መዳረሻው መሆን መቻል አለበት። ሌላው እንደምታውቀው የአማራ ህዝብ ምንም እንኳን ሁለተኛና ሶስተኛ ጉዳይ ቢሆንም በቅደም ተከተል ነው እያስቀመጥኩልህ ያለሁት በፖለቲካዊም ይሁን በኢኮኖሚያዊና በማህበራዊ ጉዳዮች አማራው ሲስተማቲካሊ እንዲገፋ ተደርጓል። በአሻጥር እንዲወጣ ተደርጓል። እንዲገለል ተደርጓል። ይሄንን ልክ ቦርዱ በቁመቱ በአቅሙ ልክ በኢትዮጵያ አውድ ውስጥ ምን እንዲሆን ማድረግ ነው? የገፋውን ፖለቲካ አስተካክሎ እንደ ሌሎች ወንድሞቹ እንደ ሌሎች ኢትዮጵያውያን እኩል ተጠቃሚ ፍትሃዊ ተጠቃሚ እንዲሆን ማድረግ ነው። ሌላው ነገር አራተኛው መጽሐፉ የሚያነሳው ምንድነው? እንግዲህ ቀደም ብዬ እንዳነሳውልህ እኛ የአማራ ፋኖ የትጥቅ ትግል ሲጀምር እንደ ሌሎች የፖለቲካ ትጥቅ ትግል ሲያካሂዱ እንደቆዩ እንደ በአገዛዝ ላይ እንደነበሩት ሁላ በጠላትነት የፈረጀው በፍኖተ መርሁ በጠላትነት የፈረጀው የኢትዮጵያ ህዝብ የለም፣ አይኖርምም፣ አልነበረምም፣ የለም። ሁለተኛው ኢትዮጵያ የምትባልን ሀገር እንደ ሀገር የሀገር ግዛት አንድነቷ እንዲጸናም ደግሞ የአማራ ፋኖ ዋጋ መክፈል አለበት የሚል ዋጋም እየከፈለ ቆይቷል። ላለፉት በርካታ ዓመታት ላለፉት በርካታ ጊዜያት አያቶቻችን፣ አባቶቻችን፣ ቀደምቶቻችን
በቀደምት የኢትዮጵያ ታሪክም ይሁን በኤኒሸንት ታይምም ይሁን በመካከለኛው ታሪክም ይሁን በዘመናዊ ኢትዮጵያ ታሪክም ይሁን የሚነግረን የአማራው ህዝብ ታሪክ ኢትዮጵያ የምትባልን ሀገር ለማጽናት በርካታ ከውጭም ከሀገር ውስጥም ወራሪዎች ለማጽናት እና ለመጠበቅ እንደ ሀገር ለማቆም በርካታ የህይወት መስዋዕትነትን ደም አጥንታችንን ከስክሰናል። ልክ እንደዛ ሁሉ ፋኖ ዛሬ የሚያደርገው የትጥቅ ትግል ራሱን ከመከላከል ኔሬሽኑን ከመቀየር የተገፋውን በፖለቲካ የተገፋውን ማንነቱን ከመመለስ ባሻገር ደግሞ የሀገር ግዛት አንድነትን ማጽናት መሆን አለበት የሚል እይታ ያለው ነው። አድማጭ ተመልካቾቻችን ከፋኖ ጋዜጠኛ ወግደረስ ጤናው ጋር የነበረን ቆይታ ይህን ይመስል ነበር። በክፍል 1 እንደተከታተላችሁት ነው። ክፍል 2 ደግሞ የሚቀጥል ነው የሚሆነው። በክፍል 2 ሌሎች ርዕሰ ጉዳዮችን ማንስተን ቆይታ አድርገናል። ለእስካሁን ቆይታችን እጅግ አድርገን እናመሰግናለን። ሰላም ቆዩን።